السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. حديث قطر 58 الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم مفاتيح الغيب خمس لا يعلمها إلا الله، لا يعلم ما تغيض الأرحام إلا الله، ولا يعلم ما في غد إلا الله، ولا يعلم متى يأتي المطر أحد إلا الله، ولا تدري نفس بأي أرض تموت إلا الله، ولا يعلم متى تقوم الساعة. رواه البخاري. حديث الله سبحانه وتعالى ብቻ የሚያውቃቸውን አምስት ጉዳዮች ዘርዝሮ የያዘ ነው። ታሰምራላችሁ። ከየት ጀምሮ? ላ ያዕለሙ ማ ተጊዱል አርሐሙ ኢለላህ ሚለው ድረስ አስምሩና አንድ ቁጥር ጻፉ። ሁለተኛ ወላ ያዕለሙ ማ ፊ ገዲን ኢለላህ ሚለው ድረስ አስምሩና ሁለት ቁጥር ብላችሁ ጻፉ። ሶስተኛ ወላ ያዕለሙ መታ ያእቲል መጠሩ አሐዱን ኢለላህ ሚለው ድረስ አስምሩና ሶስት ቁጥር በሉ። አራተኛ ወላ ተድሪ ነፍሱን ቢአይ አርዲን ተሙት ኢለላህ ሚለው ድረስ አንድ ላይ አስምሩና አራት ቁጥር በሉ። አምስተኛ ወላ ያዕለሙ መታ ተቁሙ ሰዓቱ ኢለላህ ሚለውን ደግሞ አንድ ላይ አስምሩና አምስት ቁጥር በሉ። ኸይር አን ከአብድላህ ከአብደላህ ተይዞ ኢብኒ ዑመር የዑመር ልጅ የሆኑት ረዲየላሁ አንሁማ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የአላህ ሰላትና ሰላም በእርሳቸው ላይ ይሁን። መፋቲሑ መክፈቻ፣ ሚፍታህ ከሚለው ማለት ነው። ሚፍታህ ማለት ምን ማለት ነው? ቁልፍ። መፋቲሑል ገይቢ፣ ገይብ ማለት ምን ማለት ነው? የሩቅ ሚስጥር። የሩቅ ሚስጥር ማለት ምን ማለት ነው? እኛ አናየው። ለምሳሌ አሁን እዚህ መላኢካዎች አሉ የሉ? አሉ። ለምን? እየተሰጠ ያለው ምን ስለሆነ? የዲን ትምህርት አይደል? የዲን ትምህርት ያለበት ቦታ መላኢካዎች እንደሚኖሩ ነብዩ ተናግረዋል። ይሄ የምን ዓለም ነው? በአይናችን ማናያቸው ነገሮች በጠቅላላ ምን ይባላሉ? ገይብ ይባላሉ። የሩቅ ሚስጥር። ቀብር ውስጥ ቅጣትና ጸጋ እንዳለ ነብዩ ተናግረዋል አልተናገሩም? ተናግረዋል። ይሄ ምንድነው? የሩቅ ሚስጥር። ሰማይ ቤት ላይ ያሉ ጉዳዮች እንዳሉ፣ በምድር ውስጥ ያለ፣ በባህር ውስጥ ያለ የሰው ልጅ በእይታው በመስማቱ ማይደርስባቸው ግን ሸሪዓ ያረጋገጣቸው ምኖች አሉ? ገይብ፣ የሩቅ ሚስጥር በመባል የሚታወቁ አሉ። ከነሱ ውስጥ መፋቲሑል ገይቢ የሩቅ ሚስጥር መክፈቻ እኮ ኸምሱን አምስት ናቸው። ከሩቅ ሚስጥሮች ውስጥ እኮ አምስቱ እንደማለት ነው። ላ ያዕለሙሃ ማንም እኮ አያውቃቸውም ኢለላህ አላህ ሲቀር እንጂ። ምን ማለት ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን አያውቋቸው። ለዚህ ማስረጃችን ምንድነው? ሐዲቱ ጅብሪል ላይ እዛ ረዥሙ ሐዲት ላይ ዑመር ኢብኑል ኸጣብ ምን አሉ? ኢጠላ ዐለይና አረጁል አንድ ግለሰብ ብቅ አለ። ላ ዩራ ዐለይሂ አሰሩ አሰፈር የመንገደኝነት ምልክት የማይታይበት ሸዲዱ በያዱ አስያብ ልብሱ በጣም የነጣ ጸጉሩ በጣም የጠቆረ። ምክንያቱም በአረቢያ በረሃ ከሆነ መንገደኛ ከሆነ ምን መሆን ነበረበት? ልብሱም አቧራ መኖር ነበረበት፣ ጸጉሩም ላይ አቧራ መኖር ነበረበት አይደል? የሆነ ግለሰብ ብቅ አለ በእኛ ላይ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም በተቀመጡበት ጠጋ አለና ጉልበቱን ከጉልበታቸው ጋር አስጠጋ። ከዛስ ያ ሙሐመድ ሆይ አላቸው። አኽቢርኒ ንገረኝ፣ አኒል ኢስላም ስለ ኢስላም ንገረኝ አላቸው። እሳቸው ምን መለሱለት? አምስቱን የእስልምና ማዕዘናት ሸሃደቲ አላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃሚ ሰላቲ ወኢታኢ አዘካቲ ወልሐጂ ወሰውሚ ረመዳን። ሰደቅት አላቸው። እውነት መልሰሃል አላቸው። ራሱ ጠያቂ ነው፣ ራሱ መልሱን አረጋጋጭ ነው። ሁለተኛ አኽቢርኒ አኒል ኢማን ስለ እምነት ንገሩኝ አላቸው። ስለ እምነትም ስድስቱን የእምነት ማዕዘናት ነገሩት። አንቱእሚነ ቢላሂ ወመላኢከቲህ ወኩቱቢህ ወሩሱሊህ ወልየውሚል አኺር ወቢልቀደሪ ኸይሪሂ ወሸሪህ። አሁንም ሰደቅት አላቸው፣ እውነት ብለሃል አላቸው። አኽቢርኒ አኒል ኢሕሳን ስለ ኢሕሳን ንገረኝ አላቸው። እሳቸው ምን አሉት? አንተዕቡደ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ። ከዛ ወደ ተሻገረ ጥያቄው አኽቢርኒ አኒ ሳዓ
ስለ ቅያማ ንገረኝ አላቸው። የእሳቸው መልስ ምን ሆነ? ጠያቂም ተጠያቂም በዚህ ጉዳይ ላይ አያውቁም አሉት። ስለዚህ የቅያማ እውቀት በማን ብቻ ነው ያለው? በአላህ። ቀጠልና ግን ጠያቂው ምን አላቸው? አኽቢርኒ አን አማራቲሃ፣ እሺ ስለ ምልክቶቿ ንገረኝ አላቸው። ከዛ እሳቸው ምልክቶቿን ተናገሩ። ከምልክቶቿ ውስጥ ምን አሉ? ገጠሬ የነበሩ ፍየል ጠባቂ የነበሩ በባዶ እግራቸው ሲሄዱ የነበሩ ግለሰቦች ከተማ ውስጥ ገብተው ፎቅ በመስራት ይፎካከራሉ አሉት። ከዚህ ምን እናጸድቃለን? አላህ ያሳወቃቸውን የቅያማን ምልክቶቹን ነቢዩ ሰለላሁ ዐለይሂ ወሰለም ዘረዘሩ። ግን ቅያማ መቼ እንደምትከሰት እሳቸው ስለማያውቁ ያ እውቀት ለማን ብቻ ተሰጠ? ለአላሁ ሱብሓነሁ ወተዓላ ብቻ። እነዚህም ጉዳዮች አምስቱ አሁን ያሰመርንባቸው አላህ እንጂ ማንም አያውቃቸው። ማን እንደነገረን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአብዱላህ ብን ዑመር ተይዞ ሰሒህ አልቡኻሪ ላይ በመጣው እንደተነገረን። ጥሩ። የመጀመሪያ ላ ያዕለሙ፣ ማንም እኮ አያውቅም። ማ ተጊዱ አልአርሓም፣ አርሓም ማለት ምን ማለት ነው? ማህፀን ማለት ነው። ማ ተጊዱ አልአርሓም፣ በማህፀን ውስጥ ምን እንደተረገዘ እኮ ላ ያዕለሙ፣ ማንም አያውቅም። ኢላላህ፣ አላህ ብቻ እንጂ። አሁን ዛሬ ሰዎች ምን ያደርጋሉ? ሕክምናው ዓለም የደረሰበት አለ። እሱም ምንድነው? ነፍስ ከተነፋበት በኋላ ቅርጽ ከተሰጠው በኋላ ወንድ ነው ሴት ነው የሚለውም በአልትራሳውንድ አይተው ወንድ ነው ሴት ነው ይላሉ። ይሄ አይደለም። መጀመሪያው ነው የጀነት ይሁን የእሳት ወንድ ይሁን ሴት፣ ያቺ ስፐርም ቀጥታ ምን ውስጥ ስትገባ ከሴቷ እንቁላል ጋር ተገናኝታ ተጋጭታ ማህፀን ውስጥ ሲገባ ምን እንደሆነ ማን አያውቅም? ማንም አያውቅም ከአላህ በስተቀር። አታ ይሄ በአልትራሳውንድ የሚያዩት ሐኪሞቹ 100% አኪዩሬት አይደለም። ወንድ ትወልጃለሽ ብለው ቆይተው መጨረሻ ላይ ሴት ሆኖ ይወለዳል። ሴት ትወልጃለሽ የተባለችው ወንድ ሆኖ ይገኛል። ስለዚህ በማህፀን ውስጥ ያለው የፍትወት ጠብታ የነበረው የታኘከ ስጋ የነበረው የረጋ ደም የነበረው የታኘከ ስጋ የነበረው ከዛስ እነዚህ ምንድናቸው የሚለውን ከአላህ ውጭ የሚያውቅ የለም። ልክ ነብስ ከተነፋበት ቅርጽ ከተሰጠው በኋላ ግን ለሰው ልጆች አላሁ ሱብሓነሁ ወተዓላ ወዐለመ ልኢንሳነ ማለም ያዕለም፣ ለሰው ልጅ ማያውቅ የነበረውን ነገር አሳወቀው። ይሄ አልትራሳውንድ ዘልቆ ሰውነት ድረስ መግባት ስለሚችል ልጁ በጤንነት ላይ ነው ያለው፣ ልጁ እንዲህ ነው ቅርጹ፣ ልጁ እንዲህ አይነት እክል አለው ብለው ውስጥ ያለው መናገር ይችላሉ። መቼ? ህይወት ከተዘራበት በኋላ ማለት ነው። ግልጽ ነው። ስለዚህ የመጀመሪያ ነጥብ ላ ያዕለሙ፣ ማንም እኮ አያውቅም። ማ ተጊዱል አርሓሙ፣ አንዲት ሴት ያረገዘችውን ኢላላህ ከአላህ በስተቀር። ሁለተኛ ወላ ያዕለሙ፣ ማንም እኮ አያውቅም። ማ ፊ ገዲን፣ ነገ ምን እንደሚከሰት ኢላላህ አላህ ሲቀር እንጂ። ወላ ያዕለሙ፣ ማንም እኮ አያውቅም። ማ ፊ ገዲን፣ በነገ ዕለት ምን እንደሚከሰት ኢላላህ ከአላህ በስተቀር። ሁወ ፈዓሉን ሊማ ዩሪድ፣ የፈለገውን ሰሪ የሆነ ጌታ ነው። ወሁወ ዓላ ኩሊ ሸይን ቀዲር፣ ሁሉን ነገር በማድረግ ላይ ቻይና ወሳኝ የሆነ ጌታ ነው። ስለዚህ እሱ ብቻ ነው የሚያውቀው ነገ ምን እንደሚከሰት። ስለዚህ ይሄ ይከሰታል እያሉ የሚናገሩ ሰዎች ደጃሎች፣ አታላዮች መሆናቸውን ከዚህ እንረዳለን። ምክንያቱም የሩቁ ሚስጥር በማን እጅ ብቻ ነው ያለው? በአላሁ ሱብሓነሁ ወተዓላ ብቻ ነው ያለው። ሀገራችን ላይ ሼህ ሁሴን ጅብሪል እየተባለ ሀታ መጽሐፍ ተጽፎለት፣ የሚገርመው መጽሐፉን የጻፈው ማን ነው? ክርስቲያን ሰውዬ ነው። ታላቁ ሼህ ሁሴን ጅብሪል ይሄን ሰርተው ይሄን ተንበየው ብሎ ክርስቲያኑ ሰውዬ ለማን ይሸጣል? ለሙስሊሞች ይሸጣል። ሙስሊሞች እምነታቸውም በዛው ይሸጣሉ ማለት ነው። ምን በማድረግ የነገን የሚያውቀው ማን ብቻ ነው? አላህ ነው አይደል? ነገ ምን እንደሚከሰት የሚያውቀው ማን ብቻ ነው? አላህ አይደል? ሰዎች ምን ያደርጋሉ? ይሄን መጽሐፍ ይዘው ሼህ ሁሴን እኮ እንዲህ ብለው ተንበየዋል፣ እንዲህ ይከሰታል ይላሉ። ግን አይሆንም። ግማሹ ውሸት ነው፣ ግማሹ የተቀጠፈ ነው። ሆነም ቀረ ገጥሞ እንኳን ቢገኝ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ ሲጠየቁ፣ እንዴት ነው የጠንቋዮች ነገር የሚገጥመው ሲባሉ የተናገሩት እኮ ልክ የሚሆንበት ጊዜ አለ ሲባሉ እሳቸው ምን አሉ? አፎን ምድር ላይ ያለ ጠንቋይ ከጂኖች ጋር ይመሳጠርና ጂኖቹ ብለው በእጃቸው ምልክት አሳዩ፣ ተነባብረው ሰማይ ቤት ይጠጋሉ አሉ። አላሁ ሱብሓነሁ ወተዓላ ምድር ላይ አላሁ ሱብሓነሁ ወተዓላ አንድም ፍርድ ሲፈርድ ሰማይ ቤት ያሉ መላእክቶች የሚያወሩትን ይሰሙና ከዛ ምን ያደርጋሉ? ምድር ላይ ላለው ጠንቋይ 100 ውሸት ደብልቀው ይነግሩታል አሉ። ስለዚህ ይሄ ጠንቋይ እውነት የተናገረ እንኳን ቢመስለን የትኛውን እውነት ነው የተናገረው? ከአላህ ዘንድ መላእክቶች እዛ ሰማይ ቤት ሲያወሩ የነበሩትን ሰምተው ሳሆለላ
ከዛ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ያን በሰሙበት ምን ይባልላቸዋል? እንዲህ ተናግረው ነበር ሆነ ይባልላቸዋል። ግን ቃሉ የማን ነው? የአላህ ቃል ነው። እሱንም ከምን ከተረፉ ነው? ከችቦ ከተረፉ ነው። ከየትኛው ችቦ? ቃል አላሁ ተዓላ ኢና ዘየና ሰማዕ ዱንያ ቢመሳቢሃ ወጀዐልናሃ ሩጁመን ሊሸያጢን። እኛ እኮ የቅርቢቱን ሰማይ በኮከቦች አስጌጥናት አለ። ምን እንድትሆን? ተዝይን አሰማዕ ሰማይን ልናሳምርበት። ሁለተኛው ጉዳዩስ ወጀዐልናሃ አደረግናት ሩጁመን ልንመታባት ሊሸያጢን እነዚህ ለጠንቋይ ወሬ ለማቀበል ብለው ወደ ሰማይ ቤት ተነባብረው ወጥተው ዜና የሚሰሙትን እነሱን እኮ ልንመታበት አደረግነው ይሄን ኮከብ አለ። ነንተቤ ይሄ እምነት የምናጣበት ጉዳይ ነው። ምንን በተመለከተ? ጠንቋይ ቤት ሄዶ ምን ትፈርዳላችሁ ብሎ መስማት ማለት ነው። ለሁለት ይከፈላል። አንደኛ ጠንቋይ ቤት የሄደ ብቻ የ40 ቀን ሰላቱ ውድቅ ይሆናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠንቋይ ቤት የሄደ ብቻ ያመነበት ደግሞ አሉ በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው እኮ ክዷል አሉ። ስለዚህ በጣም ከባድ የሆነ ነገር ነው። ለምን ሰዎች ምን ያደርጋሉ? ጠንቋይ ቤት ይሄዱና ቡና ጠጥተው ቡና ይጠጡና ቡና ሲጠጣ ምን ይሆናል? አተላ ይዛል አይደል? ሲኒው ላይ ያለውን አተላ እንዲህ የምታይላቸው ሴት አለች በብዛት ታያዋለች። እንዲህ አይነት ነገር ያጋጥማችኋል ትላቸዋለች። ያንን ሲድቅ ብለው አምነው ይመጣሉ። መሄዳቸው ብቻ ምንድነው አለ በነብዩ ሐዲስ መሰረት የ40 ቀን ሰላት ውድቅ ያደርጋል። ካመኑበት ልጅሽ እኮ አሁን እጣው ሊወጣለት ነው እንትኑ እንደዚህ ሊሆንለት ነው ይሏቸዋል። በዚህ ያምናሉ። ገብቷቸዋል አይደል? ከፊሎች ደግሞ እጅህን ስጠኝ ይላሉ። ይሄ እዚህ እጅ ላይ ይታያቸዋል መስመሮች አሉ የሉ? እስቲ ሁላችሁም ዘርጉት የየራሳችሁ አለው የለው? ምን ማለት ነው? አላህ ሱብሓነሁ ወተዓላ በዚህ መልክ መስመሮች አድርጎ ፈጠረው ነው አይደል? ጠንቋይ ቤት ይሄዱና እጃቸውን ይሰጣሉ። መዳፉን ያነቡና አንተ ትንሽ እንጂ ልፋት የሚያጋጥመ በጣም ሊያልፍልህ ሊበረግድልህ ነው ይሏቸዋል። ሰርቶ ለማለፍ እንደመሞከር የተጠነቆለላቸውን ይዘው ያንን ምን አድርገው ይኖራሉ? የተስፋ ቃል አድርገው ይኖራሉ። ዲናቸውን አጥተው በዛ ላይ እዛ ጠንቋይ ጋር ሄደው የሚከፍሉት ደግሞ ምን አለ? ሳንቲም አለ። ዲናቸውንም አጥተው ሳንቲማቸውንም አጥተው ከባድ ክስረት ውስጥ ይወድቃሉ። ስለዚህ ነንተቤ ማንኛውም ወደ እንደዚህ አይነት ነገር የሚመራ ጌም ይሁን ሰው ይሁን መጠንቀቅ አለብን። ጌም የሚለውን ራሱን ችሎ እዚሁ ሐዲስ ላይ የሚመጣ ስላለ አያይዤ አነሳዋለሁ። ሶስተኛ ወላ ያዕለሙ ማንም እኮ አያውቅም መታ ያእቲ መቼ እንደሚመጣ አልመጠሩ ዝናብ መቼ እንደሚመጣ አሐዱን አንድም ግለሰብ እኮ አያውቅም ኢላላህ አላህ ብቻ ቢቀር እንጂ አላህ እንጂ እኮ ማንም አያውቅም ዝናብ መቼ እንደሚመጣ። ለዚህ ጠንከር የሚያደርግልን ይሄንን ሌላ ሐዲስ አለ። አነስ ብን ማሊክ ምን ይላሉ ረዲየላሁ ዐንሁ አንድ የገጠር ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ ባለበት ሰዓት አንቱ የአላህ መልእክተኛ ሆይ አይመለከቱም ወይ? ከብቶች እኮ አለቁ እህሉም ጠፋ አላቸው። እዛው ሚንበር ላይ ያሉ የኹጥባው ሚንበር ላይ ያሉ አላህ ሱብሓነሁ ወተዓላ ለመኑት። ሲለምኑት ምን ሆነ? ከሌለበት ዳመናዎች ተሰበሰቡ። ያኔ መስጂዱ እንዲህ ደንበኛ ድብን ያለ ጣራ አልነበረው፣ በሰንበሌጥና በመሳሰለው ነበር። ምን ይላሉ? እዛው ከሚንበሩ ሳይወርዱ ዳመናው ተሰበሰበ፣ ዝናቡ ዘነበ። ምን እስኪሆን ድረስ? ጺሞቻቸው በጠቅላላ በዝናብ እስኪረሱ ድረስ። ስለዚህ ይሄ ሜትሮሎጂ የሚባለው ራሱ እያለ ያለው ምንድነው? ይገመታል ነው አይደል የሚለው? ዝናባማ ነፋሻማ ይሆናል ተብሎ ይገመታል ይላል። ሊዘንብ ነው ብለው ሲገምቱ ሰዎች ፀሐይ ይወጣል። ዛሬ ፀሐይ ነው ሲሉ ዝናብ ይዘንባል። ይሄ ሁሉ በማን እጅ ስለሆነ? በአላሁ ሱብሓነሁ ወተዓላ ብቻና ብቻ እጅ ስለሆነ። ስለዚህ ሶስተኛ ነጥባችን ወላ ያዕለሙ ማንም እኮ አያውቅም መታ ያእቲል መጠሩ ዝናብ መቼ እንደሚመጣ አሐዱን አንድም ግለሰብ አያውቅም ኢላላህ አላህ ብቻ እንጂ። አራተኛ ወላ ተድሪ አታውቅም እኮ ነፍሱን አንዲትም ነፍስ እኮ አታውቅም ቢአይ አርዲን በየትኛው ምድር ተሙት እንደምትሞት ኢላላህ አላህ ሲቀር እንጂ። ወላ ተድሪ ነፍሱን ማንም ነፍስ እኮ አያውቅም ቢአይ አርዲን የት ምድር ተሙት ነፍሱ እንደምትወጣ እኮ አያውቅም ኢላላህ አላህ ቢሆን እንጂ። ቅድም ጌም ብያችሁ ነበር አይደል? የሆነ ጌም አለ ኢንተርኔት ላይ ሰዎችን ግቡና ተጫወቱ ይሏቸዋል። ስሙን አልጠራላችሁ፣ ምክንያቱም ደግሞ ሄዳችሁ ሰው የተከለከለውን ነገር በብዛት ይዳፈራል አይደል? እናንተም ልትሞክሩ ስለምትችሉ ምን ያደርጓቸዋል?
የተወለድከው መቼ ነው? እድሜ ስንት ነው? ምናምን ኢንፎርሜሽን ይጠይቋቸዋል። ከዛ አንተ የምትሞተው በዚህ ቀን ነው ይሏቸዋል። አላህ ምን ብሎ ሲያበቃ ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርዲን ተሙት። ትርጉሙ ወማ ተድሪ ነፍሱን እያንዳንዷ ነፍስ እኮ አታውቅም፣ ማዛ ተክሲቡ ገዳ ነገ ምን እንደሚያጋጥማት አታውቅም። ከዱንያ ሊሆን ይችላል፣ ከሞት ሊሆን ይችላል፣ ከመሳሰሉት ነገ ምን እንደሚያጋጥመን እኛ አናውቅም። የሚያውቀው ማን ነው? ኩለ የውሚን ሁወ ፊ ሸእን በየቀኑ ስራ ላይ የሆነው ጌታ ብቻ ነው። ሁለተኛስ አላህ ምን አለ? ወማ ተድሪ ነፍሱን እያንዳንዷ ነፍስ አታውቅም ቢአይ አርዲን የት ምድር ላይ ተሙት እንደምትሞት። ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ሰዓት ስንትና ስንት መከራ አጋጥሟቸዋል? አላጋጥማቸውም? ግድያ ሁሉ ተሞክሮባቸዋል? አልተሞከረም? መሞቻቸው ግን የት ሆነ? መዲና። ኻሊድ ብን አልወሊድ ስንትና ስንት ጅሃዶችን ወጥቷል። ጅሃድ ላይ ነው የሞተው? አይደለም፣ ፍራሽ ላይ ነው የሞተው፣ አልጋ ላይ ነው የሞተው። ስለዚህ እኛም ስንሞት ነገ የት እንደምንሞት በምን ሁኔታ እንደምንሞት የሚያውቀው ማን ብቻ ነው? አላህ። ይሄው አራተኛ ነጥብ ወላ ተድሪ ነፍሱን እያንዳንዷ ነፍስ እኮ አታውቅም ቢአይ አርዲን የት ምድር ተሙት እንደምትሞት ኢላላህ አላህ ብቻ ነው የእሷ የት እንደምትሞት የሚያቀላት። አምስተኛ ወላ ያዕለሙ አያውቁም እኮ ወላ ያዕለሙ አያውቅም እኮ ማንም አካል መታ ተቆሙ መቼ እንደምትቆም አሳዓቱ ቅያማ መቼ እንደምትቆም እኮ ማንም አያውቅም ኢላላህ አላህ ብቻ ቢሆን እንጂ። ረዋሁል ቡኻሪ ኢማም አልቡኻሪ ዘግበውታል። 59ኛ ሐዲስ عن عبد الله بن عمر رضي الله عنهما قال أخذ رسول الله صلى الله عليه وسلم بمنكبي فقال كن في الدنيا كأنك غريب أو عابر سبيل. رواه البخاري. عن عبد الله كعبد الله تيزو ابن عمر يا عمر لج كهونت رضي الله عنهما الله ملكام سراتشون يودد الله تشونا قال انديهالو أخذ يازوكو أخذ يازوكو رسول الله يا الله ملك تنياكو يازو صلى الله عليه وسلم يا الله صلاتنا سلام برساتشو ليهوننا بمنكبي تكشاين أكفى درجو يازوين. منكب مالت من مالتنا تكشاين يازوين أكفى درجوين. فقال كزمن دي بلو مكرونية كن هون في الدنيا بزي مدر لاي ستنور هون كأنك قرت إهن مسألة غريب لك عند انقدا هون غريب مالت انقدا مالت لك عند انقدا سو هون لمثالي አዲስ አበባን የማያውቃት ሰው አዲስ አበባ ሲመጣ እንግዳ ነው አይደል የሚሆነው? እቺ ምድር ለአጭር ጊዜ ነው የመጣንባት። ማሰብ ስለምን ብቻ ነው? ስለሚቀጥለው ዓለም ስለምንሻገርበት ትልቅ ስንቅ ለሚያስፈልገው ለዛ ዓለም መዘጋጀት ነው። አው ወይንም አቢሩ ሰቢል። አቢሩ ሰቢል ማለት በሆነ አገር አቋርጦ የሆነ አገር ላይ መዳረሻ መድረስ የሚፈልግ ሰው። ለምሳሌ የመን ነው ምናችን ለምሳሌ መዳረሻችን የመን መሄድ ፈለግን። በጅቡቲ በኩል ስናልፍ ጅቡቲ ላይ በጣም የመኖር ተስፋ አለን እንዴ? አለን? የለንም። ጅቡቲ እንደምን ብቻ ነው የምንጠቀምባት? በባህር ከዛች ተነስተን በመርከብ የመን መግባት ብቻ ነው አይደል አላማችን? ሀከዳ እዚህ ዱንያ ላይ ስንኖር አኗኗራችን ሊሆን የሚገባው ዱንያ ላይ ዝፍቅ ብለን መግባት ሳይሆን ከማ ቃለ ተዓላ ወላ ተንሰ ነሲበከ ሚነ አዱንያ አኼራን ደግሞ በጣም ይዘህ ዱንያን አትርሳት ነው ያለው እንጂ ዱንያን ጭልጥ ብለህ ግባባት አላለም። ስለዚህ ዱንያ ራሱ አገባቧ እንዴት ነው? በአግባቡ ትያዛለች። በአኼራ ጉዳይስ ፈሊዛሊከ ፈልየተናፈሲ ሙተናፊሱን ተሽቀዳዳሚዎች ጀነት የሚባል አገር ተዘጋጅቶላቸዋል። ለእሷ ምን ያደርጉ? ይሽቀዳደሙ፣ ይፎካከሩ። ሐዲቱ እዚህ ጋር ተቆርጦ መጥቶ ነው። ቡኻሪ ስለ አብደላህ ብን ዑመር ደግሞ ከዚህ ሐዲት ጋር በተያያዘ የጨመሩት አለ። ወካነ ኢብኑ ዑመር የቁል ኢብኑ ዑመር ደግሞ እኮ ለሌሎች ሰዎች ምክር ሲሰጥ ይል ነበረ። የትኛው? ይሄ ምክር ተጽዕኖ አድርሶበት ነቢዩ ምን ስላሉት ሰለላሁ ዐለይሂ ወሰለም ዱንያ ላይ ስትኖር ልክ እንደምንኖር አሉት፣ እንደ እንግዳ ወይንም አንድን አገር አቋርጦ እንደሚያልፍ እንደ ተጓዥ እንግዳ ሁን ስላሉት፣ እንደ ተጓዥ ሁን ስላሉት እሱ ምን ይል ነበረ? ኢዛ አምሰይተ ፈላ ተንተዚሪ አሰባህ። ኢዛ አምሰይት ካመሸህ ፈላ ተንተዚር አትጠባበቅ፣ አሰባህ አነጋለሁ ብለህ እንዳትጠብቀ። ወኢዛ አስበሕተ ካነጋህ ደግሞ ፈላ ተንተዚር ልመሳእ አመሻለሁ ብለህ አትጠብቀ። ኹዝ ያዝ
ሚን ሲሐቲከ በጤንነትህ ሊመረዲክ የምትታመምበት ዕድሜ ያለና በዚህ ጊዜ ለዛ ወቅትም የሆነህን ስራ ወሚን ሐያቲከ በህይወት ዘመንህ ሊመውቲክ ሞት አለና ለሞት በኋላ ላለው ህይወት ተዘጋጅ። ሀከዛ የእውነትም ህይወታችን ሊሆን የሚገባው ይሄ ነው። በሞት ሁሉ ነገር ይጠናቀቃል። ከዛ ግን ምን ይባላል? ለአሊ አርጂዑ እመለስ ዘንድ ይፈቀድልኝ አዕመሉ ሷሊሃ መልካም እንድሰራ ይቻላል። አላህ ምን አለ? ከላ በፍጹም ኢነሃ ከሊመቱን እሷ እኮ ንግግር ናት ከዚህ ሰውዬ ብቅ ያለችው ሁወ ቃኢሉሃ ይሄ ተናጋሪው ሰውዬ ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓቱን ቀብር ውስጥ እኮ ቅያማ እስኪቀሰቀሱ ድረስ ምን አለባቸው? በርዘኽ የሚባል ዓለም ውስጥ እዛ ተቀምጠዋል። ቅጣትም ከሆነ ቀብር ውስጥ እየቀመሱ ጸጋም ከሆነ ቀብር ውስጥ እየተጠቃቀሙ። ስለዚህ የመስሪያዋ ጊዜ አጭር ናት። ያቺ ሳትበላሽ በፊት ሁላችንም ያቅማችንን እንጣር። 60ኛ ሐዲስ عن عبد الله ابن عمر رضي الله عنهما قال رسول الله صلى الله عليه وسلم لو يعلم الناس ما في الوحدة ما أعلم ما سار راكب بليل وحده رواه البخاري كعبد الله ابن عمر تيزو الله ملكام سراتشون يودد الله تشونا قال اندهالو قال رسول الله يا الله ملك تنيا اندهالو صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون لو يعلموا بيوكو نورو الناس سووች ቢያውቁ ኖሮ ማፊል ወህደቲ ብቸኝነት ያለውን ጉዳት ቢያውቁ ኖሮ የትኛው ብቸኝነት? በብቸኝነት ጉዞ መውጣት። ማአለም እኔም ማውቀውም ቢያውቁ ኖሮ በብቸኝነት ጉዞ መውጣት ያለውን ጉዳት፣ በብቸኝነት ደግሞ መንቀሳቀስ ራሱ። ምክንያቱም ሰውየው ብቻውን ሲሆን ከማን ጋር ነው የሚታገለው? ነፍስያውን ብቻውን ሊታገላት ይሞክራል። አብዛኛውን ጊዜ ነፍስ ማንን ታሸንፋለች? አብዛኛውን ሰው ታሸንፋለች። ጥሩ ጓደኞች ግን ካሉን 2-3 ከሆኑ የሹዱ ባዕደሁ ባዕደን ከፊሉን ያጠናክረዋል እንደተባለው አማኝ ከአማኝ ጋር ነው አብሮ ሊጎራበትም ጓደኛ ሊሆንም የሚገባው። ነብዩ ግን አሉ ቀጠሉና ሰለላሁ ዐለይሂ ወሰለም ለው يعلم الناس ሰዎች እኮ ቢያውቁ ኖሮ ማፊል ወህደቲ ማዓለም ብቸኝነት ያለውን ጉዳት፣ ለብቻ መሳፈር ለብቻ ጉዞ መውጣት ያለውን ጉዳት እኔም ማውቀውም ቢያውቁ እኮ ኖሮ ማሳራ ባልተጓዙ ነበር። ማሳራ ባልተጓዙ ነበር። ራኪቡን ጋላቢ የሆነ ሰው ተጓዥ የሆነ ሰው በመኪናም ይሁን በአውሮፕላን ባልተጓዘ ነበር። ቢለይሊን በሌሊት ወህደሁ በብቸኝነት ባልተጓዘ ነበር። አስቡት፣ የሆነ ሰው መንገድ ብሎ ወጣ ብቻው ማለት። ከዛ በሄደበት ሞተ። ሞት የት እንደምን ሞት ቆይ ቤተሰቦቹ ጋር ስላልተገናኘ ቆይ አንዴ እዛ እስኪደርስ ይባላል አይባልም አይደል? ጉዞ ተወጣ። ብዙ ሰዎች አሁን ማስታወቂያ እናንተ ላታዩ ትችላላችሁ። ገሌ የሚባለው በወጣው እስከ ዛሬ ድረስ ይሙት ይኖር አላወቅንም፣ ይሄን ያህል ጊዜ ሆነው ብለው ፎቶውን ይለጥፋሉ ሰዎች። ከሰው ጋር ቢሆንስ ሞትም ይሁን በሽታም ይሁን የመሳሰለውም ይሁን ጉዳዮች በጠቅላላ ይታወቃሉ አይታወቁ? ስለዚህ ያው ሸሪዓችን ለብቻ መጓዝና መንቀሳቀስን ከልክሏል። ጥሩ 61ኛ ሐዲስ عن أنس بن مالك رضي الله عنه أنه مر على صبيان فسلم عليهم وقال كان النبي صلى الله عليه وسلم يفعله متفق عليه. عن أنس كأنس تيزو ابن مالك يا مالك لجيهونت رضي الله عنه الله ملكام سراتشون يودد الله تشونا أنه الساتشوكو أنس مر تጓዙ አለፉ على صبيانين በህፃን ልጆች መካከል እኮ አለፉ። على صبيانين በህፃን ልጆች ላይ እኮ አነስ አለፉ። ከዛስ ፈሰለመ ሰላምታ አቀረቡ። ማን? አነስ عليهم በህፃናቶቹ ልጆች ላይ። አነስ ትልቅ ሰው ሆነው ህፃናቱ ምን አደረጉ? ሰላም ብለዋቸው አለፉ። وقال ከዛም ደግሞ አነስ እንዲህ አሉ ካን ነብዩ እኮ ነበሩ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን يفعሉ እቺ አሁን የሰራኋትን ስራ ምን ማድረግን ባለፈው ምን አይተናል? መጓጓዣ ላይ ያሉ ሰዎች እነማንን ሰላም ይበሉ? በእግራቸው የሚጓዙ ሰዎችን። በእግሩ የሚጓዝ ሰው ማንን ሰላም ይበል? ቁጭ ያለን። ትንንሾች ታላላቃቸውን ምን ይበሉ? ሰላም ይበሉ። ትንሽ ቁጥር ያላቸው ደግሞ ብዙ ቁጥር ያላቸውን ሰዎች ሰላም ይበሉ ብለን ነበር። ከዛ ምን ብያችሁ ነበር? ሌላ ሐዲስ ደግሞ አለ። ይሄው ነብዩ ሰለላሁ ዐለይሂ ወሰለም ኢስላም ልጆች ዘንድ የተወደደ እንዲሆን
ልጆችንም ጭምር ያከበሩ መሆናቸውን አውቀው ልጆቹ ራሱ የመከበር ስሜት እንዲሰማቸው ታላቁ ነቢይ ሰለላሁ ዐለይሂ ወሰለም ህፃናትን እሳቸው ሄደው ሰላም ይሉ ነበር። ወሊዳ አነስ ብን ማሊክ ተዓሳ بفعل النبي صلى الله عليه وسلم በሳቸው አካሄድ በሳቸው አጓጓዝ በሳቸው ሱና ተከትሎ ምን አለ? እኔ እኮ እነዚህን ህፃኖች ሰላም ያልኳቸው እሳቸውም ህፃናትን ሰላም ይሉ ስለነበረ ነው አለ ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 62ኛ ሐዲስ عن أنس بن مالك رضي الله عنه قال كان أكثر دعاء النبي صلى الله عليه وسلم اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار متفق عليه. عن أنس بن مالك كأنس بن مالك تيزو رضي الله عنه الله ملكام سراتشون يودد لاتشونا قال اندهالو كان نبركو أكثر أبزتو يلوت ينبرو الدعاء كتسألوت بكل كدعاء بكل من النبي صلى الله عليه وسلم يا الله نبي يا الله صلاة الناس سلام برساتشو ليهوننا أبزتو ميلوت ينبرو دعاكو اللهم الله هوي ربنا جيتاتشن هوي آتنا ستن راساتشو من قالوا بليل حديث أوتيتو جوامع الكلم بأتشر نجر تلقوم نجر ما استلالف ميشل ملكتنكو تستتشالو هالو إهن حديثي مثل اللهم الله هوي ربنا جيتاتشن هوي آتنا ستن في الدنيا بمدري هي وتاتشن لي حسنة ملكام يالكون نجر بتقلالا ستن لاني ملكام كانت ملكام جاي لي لا يلاي لانت ملكام يهونو لاني ملكامي لا هو يشرا سلازي ينيان ملكام مياقو مانو عالم الغيب والشهادة يروك انه يقربون مياقون جيتا انت ملكام متلوم بدنيا لي ستن عند وفي الآخرة بميقتلوم عالم حسنة ملكام نجرن ستن يميقتلو عالم ملكام نجرو مندنو جنتنو ليلا كويلا فمن زحزها عن النار وأدخل الجنة فقد فاز كأسات تطبقوا جنة يقباسو طلاقوا الدلنيا مالت مانو السنو سلازي الله كان نسو يدرقن وفي الآخرة بميقتلوم عالم حسنة يكياما كان ملكام نجر لقسن السم جنتنو وقينا طبقا طلاقوا كبادو نجر دمو مندنو እሳት ሲራጥ የመሳሰሉት ስለሆነ ወቂና ጠብቀን عذاب ቅጣትን አናር የጀሃነም እሳትን ቅጣት ደግሞ ጠብቀን በሚቀጥለው ዓለም ላይ ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ስለዚህ ይሄ ዱዓ ነብዩ ዘንድ በጣም በብዛት ይባል ከነበረ እኛም ዘንድ ልንለው የሚገባው የትኛው ነው? እነዚህና የመሳሰሉት ምን ስለሆኑ አሽመል ጠቅልሎ ያዥ ናቸው። ዱንያ ውስጥ አሉ የሚባሉ ነገሮችን ያንዳንዳቸውን ብትጠራ ትጨርሳለህ እንዴ? አትጨርስም። اللهم آتنا في الدنيا حسنة الله ሆይ በምድራዊ ህይወት መልካም የተባለውን ስጠን ስትል ግን ምን ይሆናል? ጠቅልሎ ይዛል አይደል? ባረከላሁ ፊኩም ኢንሻአላህ አዛን ይጨርስ። خير 63ኛ ሐዲስ عن أنس بن مالك رضي الله عنه قال كنا نسافر مع النبي صلى الله عليه وسلم فلم يعب الصائم على المفطر ولا المفطر على الصائم متفق عليه. ይሄ ደግሞ ጉዞንና ግዴታ ጾምን አሲዞ ወይም ከዛ አርስት ጋር የተያያዘ የመጣ ሐዲስ ነው። عن أنس ከአነስ ተይዞ ኢብኑ ማሊክ የማሊክ ልጅ የሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ ኩና ነበርን እኮ እኛ ኑሳፊሩ ጉዞ እንወጣ ነበር مع النبي كنبيو ጋር ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን። አሁን እዚህ ጋር ነው የምታሰምሩት فلم يعب الصائم على المفطر ይሄ ነው ዋና የሐዲሱ መልእክት። ምክንያቱም ግዴታ የሆነ ጾም ሙሳፊር ለሆነ ሰው ግዴታ ይሆንበታል፣ ተጓዥ ለሆነ ሰው አይሆንበትም አይደል? የፈለገ ግን አቅማለኝ ያለ ግን ማድረግ ይችላል፣ መጾም ይችላል። ማይጾሙ ሰዎች ሚጾሙን ሰውዬ ምን ሊሉት አይገባም። እንዴት መንገድ ወጥተህ ትጾማለህ ብለው ድንበር እንዳለፈ ሰው አድርገው ሊያነውሩት አይገባም። እሱም ደግሞ ያ የጾመው ግለሰብ ምን ሊያደርግ አይገባም። ያልጾሙትን ሰዎች አትጀግኑም እንዴ አትበረቱም እንዴ እያለ ሊነካካቸው አይገባም። ፈሂምቱ አንዱ አንዱን ማያነውርበት ወይም አንዱ መልስ ማይሰጣጡበት ከሆነ ጉዳዮች ውስጥ ነው። ኩና ነበርን እኮ ኑሳፊሩ አብረን እንጓዝ ነበር ማዓ አብረን
النبي كنبي جا صلى الله عليه وسلم يلا صلاتنا سلام برساتشو ليهم فلم يعيب أنا ورمكو الصائم ጾመኛ የሆኑት ሰዎች ግዴታውን ጾም ሙሳፊር ሆነው ተጓዥ ሆነው የሚጾሙት ሰዎች እኮ አለል ሙፍጢሪ ጉዞ ላይ ነኝና አልጾምም ብሎ የሚበላውን ሰው እኮ አያነውሩም ነበር። ወለል ሙፍጢሩ ያፈጠረው ግለሰብ ደግሞ ጉዞ ላይ ነኝና ፈርድ ጾም አልጾምም አገሬ ስመለስ ጾመዋለሁ ያለውን ሰውዬ እኮ አለሳኢሚ በጾመኛ ሰዎች ላይ ደግሞ እኮ እንዴት ጉዞ ወጣችሁ አትበሉም እንዴት ትጾማላችሁ ብሎ እኮ አንዱን የሚያነውር አልነበረም። ሙተፈቁን አለይሂ ቡኻሪና ሙስሊም ተስማምተው ዘግበውታል። ኸይር 64ኛ ሐዲስ عن أنس بن مالك رضي الله عنه قال النبي صلى الله عليه وسلم 3 من كن فيه وجد بهن حلاوة الإيمان من كان الله ورسوله أحب إليه مما سواهما وأن يحب المرأة لا يحبه إلا لله وأن يكره أن يعود في الكفر بعد أن قذه الله منه كما يكره أن يقذف في النار متفق عليه. زنجر تسمر الله كيت أنستاتشو من كان الله ورسوله أحب إليه مما سواهما ميلون أسمرنا عند قطربلو من كان الله ورسوله أحب إليه مما سواهما ميلون أسمرنا عند قطربلو ሁለተኛ وأن يحب المرأة لا يحبه إلا لله ሚለውን አስመሩና ሁለት ቁጥር በሉ። ሶስተኛ እስከ መጨረሻ ድረስ ያለው ከየት وأن يكره أن يعود في الكفر بعد أن أنقذه الله من كما يكره أن يقذف في النار ሚለው ድረስ ደግሞ አስመሩና ሶስት ቁጥር በሉ። የሐዲሱ ትርጉም አናስ ከአነስ ተይዞ ኢብኑ ማሊክን የማሊክ ልጅ ከሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ። ቃል ነብዩ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁንና 3 ግለሰቦች 3 የሰው አይነቶች መንኩነ የሆኑ ፊሂ በውስጣቸው ይሄ ባህሪ ያለባቸው ሰዎች ወጀደ ያገኛሉ እኮ እነሱ እነዚህም ባህሪ በማስገኘታቸው የተነሳ እነሱ ደግሞ ያገኛሉ ወጀደ ያገኛሉ ቢሂነ እነዚህ እነሱ በቋጠሯቸው 3 ነገሮች የተነሳ ቢሂነ በእነሱ ምክንያት የተነሳ ሐላወተል ኢማን የኢማንን ጥፍጥና ያገኛሉ። አላሁ አክበር። ምን ይሆን የኢማን ጥፍጥና የሚያስገኘው? ይሄው እንምጣ። አንደኛ መንካነ የሆነለት ሰው ምኑ የሆነለት ሰው አላሁ ወረሱሉ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም አሐበ ኢለይሂ እሱ ዘንድ እጅግ የተወደዱ ሚማ ሲዋሁማ ከአላህና ከመልእክተኛው ውጭ ካሉት በጠቅላላ አላህና መልእክተኛው እነርሱ ዘንድ በጣም የተወደዱለት ሰው ከምንም በላይ የኢማንን ጥፍጥና ያገኛል። ሁለተኛ ወአን ዩሒበ ሊወድ አልመርአ ግለሰቡን ላ ዩሒቡሁ ለምንም ጉዳይ ላይ ወደው ኢላ ሊላህ ለአላህ ብቻ ብሎ ቢሆን እንጂ። ከባድ ናት አይደለችም? ዛሬ በጣም በሚያሳዝን ሁኔታ መቼም በሰው አንስቅም። ለምን? መሳቅ ስለማይቻል አላህ ያስተካክላቸው እንጂ የሚባለው እኛን ደግሞ ለጠበቀን ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ይሁን ነው የሚባለው። አላህን የሚያምፁ ሰዎች ቲክቶክ ላይ ዩቲዩብ ላይ ይወጡና እየዘፈኑ ብልግና ምናምን እየተናገሩ ከስር ወላሂ ትመቸኛለህ ለአላህ ብዬ እወድሃለሁ ይሉታል። ላኢላሃ ኢላላህ። ለአላህ ብሎ መውደድ የሚባለው ቃል ለአላህ ብሎ መጥላት ለማለት ፈልገው ነው? ምክንያቱም ከኢማን ስራ ሁሉ በላጭ የትኛው ነው? ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። ለአላህ ተብለው የሚወደዱ ሰዎች አሉ፣ ለአላህ ተብለው የሚጠሉ ሰዎችም ልክ እንደዚሁ አሉ። ስለዚህ አንድን ሰው ለአላህ ብዬ እወድሃለሁ ሲለው እውነቱን ነው ወይ የሚያስብለው ምንድነው? ለምሳሌ ሰላት አይሰግድም፣ ያኛው ሰውዬ ሰላት አይሰግድም። ለአላህ ተብሎ ነው የሚወደደው ወይስ ለአላህ ተብሎ ነው የሚጠላው? በቃ ለአላህ ተብሎ ነው የሚጠላው። ሙስሊም ከሆነስ አንድ ሰው ወንጀል ላይ የወደቀው ለምሳሌ ሲጋራ ቢያጨስ፣ ጫት ቢቅም፣ ሺሻ ቢወስድ፣ ሴት የሚጨብጥ ቢሆን ይሄን ሰውዬ ሙስሊም እስከሆነ ድረስ ለምኑ ብቻ ይጠላል? አላህን በመጸባት ቀድር ልክ ብቻ እንጠላዋለን። ከዛ ውጭስ በሙስሊምነቱ ደግሞ ይወደዳል።
ስለዚህ እንተቢሁ ይሄው የኢማን ጥፍጥና ከሚገኝባቸው ጉዳዮች ውስጥ ወአን ዩሂበል መርአ ሰውየው እኮ ሊወደው ነው ያን ግለሰብ ላ ዩሂቡሁ በምንም ምክንያት ደግሞ አይወደው ኢላ ሊላህ ለአላህ ብቻና ብቻ ብሎ ቢሆን እንጂ። ለምሳሌ ጓደኛ ማቾች ይሰበሰቡና 4-5 ሊሆኑ ይችላሉ። አንዱ ቤተሰቦቹ ገንዘብ ይሰጡታል። ሁሌ ስለሚጋብዝ ጓደኞቹ ምን ይሆኑለታል? ይወዱታል። ግን ከበስታላህ በኩል ከሸሪዓ በኩል ሲወሰድ ያ ሰው ደግሞ በጣም ጥሩ ሰው አይደለም። ልብ በሉ። ሰላቱ ላይ ይዘናጋል፣ ሌሎች ስራዎች ላይ ይዘናጋል። ይህን ሰውዬ ግብዣ ብቻ ስለጋበዛቸው ሰዎች ቢወዱት የኢማን ጥፍጥና ያገኛሉ? አያገኙም። ነገር ግን ጋባዥነቱ እንዳለ ሆኖ አንደኛው በአላህ መንገድ ላይ መልካም እንስራ ከመጥፎ እንቆጠብ እያሉ ያገናኛቸው ገመድ የአላሁ ስብሓነሁ ወተዓላ ፊት ብቻና ብቻ ከሆነ የኢማን ጥፍጥና ይገኛል። ምክንያቱም እነዚህ ሰዎች ሰብዐቱን ዩዚሉሁሙ ላሁ ፊ ዚሊህ የውመ ላ ዚለ ኢላ ዚሉህ 7 የሰው አይነቶችን ጥላ በሌለበት ቀን አላህ ጥላው ስር ያደርጋቸዋል ከተባሉት ውስጥ አንደኛዎቹ እነማን ናቸው? ረጁላኒ ተሐባ ፊላህ 2 ግለሰቦች ለአላህ ሲባል ተዋደዱ። ወጅተማዐ ፊሂ ለአላህ ብለው ደግሞ ተዋደዱና በዚቹ መንገድ ላይ ተሰባስበው ቀጠሉ። ወጅተማዐ ፊሂ ማለት ተሰባሰቡ። ወተፈረቃ ፊሂ ማለት በዚቹ በአላህ መንገድ ላይ ተለያዩ። ወይ አንደኛው አገር ለቆ ይሄዳል፣ ወይ ሞት መጥቶ አንደኛውን ይወስደዋል። የተገናኙትም ለአላህ ብለው ነበር፣ ሲለያዩም በምንድን ነው? ለአላህ ብለው ነው። ስለዚህ ይኸው ሰዎችን የምንወድበትን መልክ እንወቅ። ለምን ብለን ነው የምንወዳቸው? ስለሚያበሉ፣ ስለሚያጠጡ፣ ስለሚያስቁ ወይስ አላህ ባስቀመጠው መስፈርት መሰረት በዛች መስፈርት መልክ ነው የምንወዳቸው? ያ ከሆነ በጣም እድለኛ ሰዎች ነን። ስለዚህ የኢማንን ጥፍጥና ሁለተኛ የሚያስገኘው እሱ ነው። ሶስተኛ ወአን የክረሃ ሊጠላ ሰውየው መጥላት አለበት። ምንን? አን የዑደ ሊመለስ ፊል ኩፍሪ ወደ ክህደት ሊመለስ ወደ ክህደት መመለስን መጥላት እኮ አለበት። ባዕደ ከዚህ በኋላ ከምን በኋላ? አን አንቀዘሁ አላህ ካወጣው በኋላ ሚን ከዚህ ከክህደት አላህ እሱን ካወጣው በኋላ እሱ ደግሞ ወደ ክህደት መመለስን ሊጠላ። ይሄም የኢማን ጥፍጥናን ያስገኛል። አይደለም ወደ ክህደት ልንመለስ ቀርቶ አላህ ከክህደት ካወጣም በኋላ ከሱስና ከወንጀል አላህ ካወጣም በኋላ ራሱ ወደ ወንጀል መመለስን ወደ ሱስ መመለስን ማሰቡ ራሱ ከባድ ነው አይደለም? ስለዚህ ተመለስ ቢባል ያ ሰውዬ በጣም ከጨነቀው ምን አለ ማለት ነው? ውስጡ የኢማን ጥፍጥና አለች ማለት ነው። ምክንያቱም አላህ ካወጣው በኋላ ወደ ክህደት ወደ ወንጀል መመለስ አለመፈለጉ ራሱ የምልክት ነው፣ የኢማን ምልክት ነው። ነብዩ ቀጠሉና ምን አሉ? ከማ ይክረሁ እንደሚጠላው ሁሉ መመለስን አዩቅዘፈ ሊነከር ሊወረወር ፊናሪ እሳት ውስጥ ተወርወር ቢባል እምቢ እንደሚለው እንደሚጠላው ሁሉ ወደ ክህደት መመለስን ከጠላ ያግለሰብ የኢማንን ጥፍጥና ያገኛል። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 65ኛ ሐዲስ عن أنس بن مالك رضي الله عنه قال النبي صلى الله عليه وسلم ما أحد يدخل الجنة يحب أن يرجع إلى الدنيا وله ما على الأرض من شيء إلا الشهيد يتمنى أن يرجع إلى الدنيا فيقتل 10 مرات لما يرى من الكرامة متفق عليه. كأنس بن مالك تيزو الله ملكا مسراتشون يودد الله تشونا قال انديهالو قال النبي كون ديهالو صلى الله عليه وسلم يلا صلاتنا سلام برساتشو ليهم ما أحد عندم كو يلم ما أحد عندم قلسب كو يلم يدخل ميقبا الجنة جنة ميقبا الله كان نسو يرقى يحب دمو ميمين اميود يحب دمو ميود جنة كقبابو هلا أن يرجع ሊመለስ ጥሏት ወደ ሄደችው ዱንያ ሊመለስ የሚወድ እኮ አንድም የለም። አየርጂዓ ኢለ ዱንያ ወደ ዱንያ ሊመለስ እኮ የሚፈልግ እኮ ማንም የለም ጀነት ከገባ በኋላ። ወለሁ ለዚህ ግለሰብ ደግሞ ያለው የሆነ ማ ዐለል አርዲ ሚን ሸይ ከምድር ላይ አሉ የሚባሉ ነገሮች በጠቅላላ የሱ ቢኖሩት እንኳን እነዛን ፍለጋ እኮ አይደለም መመለስ የሚፈልገው። ምን ፈልጎ ነው ታዲያ መመለስ የሚፈልገው? እሱስ ማን ነው ደግሞ? ኢለ ሸሂድ ሸሂድ ሲቀር ሌላው ሰው
ከዱንያ ዓለም ይባል ሀብት ቢኖረው እንኳን ጀነት ግባ ከተባለ በኋላ ወደ ኋላ ተመልሶ ወደ ምን መምጣት አይፈልግም? ወደ ዱንያ መምጣት አይፈልግም። ምክንያቱም ወለል አኺረቱ ኸይሩን ለከ ሚነል ኡላ የሚቀጥለው ዓለም ላይ የተዘጋጀው ዝግጅት እኮ ዱንያ ላይ ካለው በጠቅላላ እኮ ምንድነው? በላጭ ነው። ስለዚህ በላጩ እያለለት ወደዚህ መመለስ የሚፈልግ ሰው አለ? የለም። ማን ሲቀር? ኢለ ሸሂድ በአላህ መንገድ ላይ ሰማዕት ሆኖ የሞተ ሰው ሲቀር። እሺ የተመና ይመኛል እኮ ይሄ ግለሰብ ማን? በአላህ መንገድ ላይ መስዋዕት ሆኖ የሞተው ሰው አየርጂዓ ሊመለስ ኢለ ዱንያ ወደ ምድር ህይወት ሊመለስ ይፈልጋል። አየርጂዓ ሊመለስ ኢለ ዱንያ ወደ ምድር ፈዩቅተል ሊገደል ከዛ ስንት ጊዜ? አንድ ጊዜ አይደለም 10 መራት 10 ጊዜያት ደጋግሞ ቢገደል እኮ ደንታው አይደለም ጭራሽ እንዲያው አሁንም መሞት ይፈልጋል። ማን? በአላህ መንገድ ላይ የሞተው ሰውዬ። ለምንድን ነው እንደዛ የሚመኘው ካል የሐዲሱ መጨረሻ ክፍል ግልጽ ያደርግልናል። ሊማ የራ ስለሚያይ ስለሚያገኝ ስለሚመለከት እኮ ነው። ማን? በአላህ መንገድ ላይ ሸሂድ የሆነው ሰው። ሚነል ከራማ ማለት ምን ማለት ነው? ከበስታላህ በኩል የተደረገለትን የክብር መስተንግዶ ስላየ እኮ ነው። ለሸሂዶች ራሱን ችለው የሚገቡበት የጀነት በር አላቸው። ያን ሲያይ ምን ይላል? ጌታዬ ሆይ መልሰኝና እዚህ ምድር ላይ አሁንም ባንተው መንገድ ላይ ታግዬ ልሙት ይላል። ሸሂድ ብቻ ነው ወደዚህ ምድር መምጣትን የሚመኘው። ከዛ ውጭ ያሉት ምን አይደሉም? ማንም አይመኝም። ሱረቱ ያሲን ላይ ካስታወሳችሁ ሁለተኛው ገጽ ላይ ምን ይላል? ወድሪብ ለሁም መሰለን አስሓበ አልቀርየቲ ኢዝ ጃአሃ ሙርሰሉን ኢዝ አርሰልና ኢለይሂም ኢስነይኒ ፈከዘቡሁማ ፈዐዘዝና ቢሳሊሲን ኢላ አን ቃል የት እስኪደርስ ድረስ ወጃአ ረጁሉን ሚን አቅሰል መዲነቲ የስዓ አንድ ግለሰብ ከከተማዋ ጫፍ መጣ። ህዝቦቹ ምን ካደረጉ በኋላ አላህ ሁለት መልእክተኛ ላከላቸው። ምንድን ነው ያለው? ወድሪብ ለሁም መሰለን አስሓበ አልቀርየቲ ኢዝ ጃአሃ ሙርሰሉን ሁለት መልእክተኞችን ላከላቸው። እምቢ አሉ፣ አልቀበል አሉ። ፈዐዘዝና አበራታን አጠናከር ቢሳሊሲን ሶስተኛ መልእክተኛ ጨመርንላቸው አሉ። ወቃሉ ኢን አንቱም ኢላ ተክዚቡን እናንተ እኮ ውሸታም ናችሁ አሉ። ጭራሽ ሶስቱንም መልእክተኞች። ነገር ግን ወጃአ ረጁሉን አንድ ግለሰብ መጣ ሚን አቅሰል መዲነቲ ከከተማዋ ጫፍ የስዓ እየሮጠ ከዛ ምን አለ? ያ ቀውም ኢተቢዑል ሙርሰሊን ህዝቦቼ ሆይ መልእክተኞችን ተከተሏቸው አለ። ኢተቢዑ መን ላ የስአሉኩም አጅረን ወሁም ሙህተዱን ከእናንተ ምንም ደሞዝ ማይፈልጉ የተመሩ የሆኑትን መልእክተኞች ተከተሉ። ከዛ በኋላ እነሱ እሱን ጭራሽ ያስፈራሩት ጀመር። መጨረሻ ላይ እሱን ምን አደረጉት? ገደሉት። ምን አደርገው? ኢብን ከሲር ተፍሲር ላይ መጥቷል። ድንጋይ ሆዱ ላይ ሲጭኑበት በሰገራ መውጫው በኩል አንጀቱ ተበጣጥሶ ወጣ። አላሁ ስብሓነሁ ወተዓላ ምን አለ? ቂለ ድኹሊል ጀነ ጀነት ግባ ተባለ። ቃል አለ ያ ለይተ ቀውሚ ያዕለሙን ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን። ይቺን ነው ላስረዳችሁ ፈልጌ እነዚህን ሁሉ ያመጣሁት። ቂለ ድኹሊል ጀነ ጀነት ግባ ተባለ በቀጥታ። ከዛ እሱ ምን አለ? ከሞት በኋላ ያ ለይተ ቀውሚ አለ ህዝቦቼ ምን ነው ባወቁ ኖሮ ቢማ ገፈረ ሊ ረቢ ጌታዬ እንዴት እንደማረኝ ወጀዐለኒ እንዴት እንዳደረገኝ ሚነል ሙክረሚን ከተከበሩት እንዳደረገኝ ባወቁ ኖረዋል። እነሱ እሱም በመግደል የተገላገሉ መስሏቸው ነበር። ከዛ አላህ ምን አለ? ወማ አንዘልና አላ ቀውሚሂ ሚን ጁንዲ ሚነ ሰማ እኛ እኮ በህዝቦቹ ላይ ከሰማይ ሰራዊቶችን አላክንባቸው ማለት በነማን ይሄንን ግለሰብ በገደሉት ላይ ኢላ ሰይሐተን ዋሂዳ አንዲት ጩኸት ተጮኸች። ፈኢዛ ሁም ሐሚዱን እነሱ ወዲያውኑ ሁሉ በድንጋጤ ሞቱ። አላህ ለባሪያዎቹ እንዲህም የሚበቀል ጌታ ነው። የተፈለገው ግን ምንድነው? በአላህ መንገድ ላይ የሚሞቱ ሰዎችን አላሁ ሱብሓነሁ ወተዓላ እንዲህ አይነት በጣም የተከበረ የሆነ መስተንግዶ ስለሚያደርግላቸው ምን ይላሉ? ጌታችን ሆይ መልሰን ወደ ዱንያ አሁንም ተመልሰን በአንተው መንገድ ላይ ደጋግመን እንገደል ይሉታል። ኢለ ሸሂድ ያልነው እሱን ነው። ኢንሻአላሁ ተዓላ ከ66ኛው ሐዲስ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።